ሰላም ጤና ይስጥልኝ። የተከበራችሁ የዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የባቲ ወረዳ በህገወጥ መንገድ ወደ ሳውዲ አረቢያ ሊሰደዱ የነበሩ 320 ወጣቶችን መያዙን አስታወቀም። ታኅሳስ 14 ቀን 2018 በአማራ ክልል የባቲ ወረዳ ፖሊስ ጽሕፈት ቤት ከተለያዩ የሀገራችን ክፍሎች ተውጣጥተው በህገወጥ ደላሎች አማካኝነት ወደ ሳውዲ አረቢያ ለመኮብለል በጉዞ ላይ የነበሩ 165 ወንዶችና 155 ሴቶች በጠቅላላ 320 ስደተኞችን በቁጥጥር ስር መዋሉን የባቲ ወረዳ ፖሊስ ኃላፊ ኮማንደር አደም መሐመድ ተናግሯል። እነዚህ ስደተኞች ዕድሜያቸው ከ13 እስከ 15 ዓመት የሚሆናቸው ህፃናት እንደሚገኙበት ኮማንደሩም ጠቁሟል። የወረዳው ፖሊስ ጽሕፈት ቤት የግንዛቤ ማስጨበጫ ትምህርትን በመስጠት ወደ የመጡበት አካባቢ እንደሚሸኙም አስታውቋል። ባሳለፍነው ሳምንት በተመሳሳይ ሁኔታ በህገወጥ መንገድ ለመሰደድ የሞከሩ ከ700 በላይ ወጣትና ህፃናት በአፋር ክልል መያዛቸውን ተገልጾ ነበር። ከተለያዩ የኢትዮጵያ ክልሎች የተውጣጡ በህገወጥ ደላላ አማካኝነት ወደ ሳውዲ አረቢያ ለመኮብለል በማሰብ በጉዞ ላይ የነበሩ ወጣቶች በአፋር ክልል አዲዓር ከተማ በቁጥጥር ስር መዋላቸውን የከተማዋ ፖሊስ አስታውቋል። የአዲዓር ወረዳ ፖሊስ አዛዥ ዋና አዛዥ አህመድ አሊ ህገወጥ ስደተኞቹ ከትግራይ፣ አማራና ኦሮሚያ ክልል የተውጣጡ መሆናቸውንም ገልጿል። ከዚህ ህገወጥ ስደተኞች መካከል ዕድሜያቸው ከ12 ዓመት ጀምሮ ያሉ በደላሎች እጅ የገቡ የሚታለሉ ህፃናት እንደሚገኙበትም አስታውቋል። ስደተኞቹ በደላሎች አነሳሽነት የኢትዮጵያ በረሃማ አካባቢዎችን አቋርጠው በጅቡቲ በኩል ወደ አረብ ሀገር ለመሰደድ አስከፊውን የባህር ላይ የስደት አማራጭ የተከተሉ ናቸው ሲል አስረድቷል። የአርሶ አደር የአዲዓር ከተማ ፖሊስ በደላሎችና በህገወጥ የሰዎች ዝውውር ተሳታፊዎች እንደሚደበደቡና ለጾታዊ ጥቃት እንደሚጋለጡ መግለጹ የእነዚህ ህገወጥ ስደተኞች መከራ ገና ከኢትዮጵያ ምድር ሳይወጡ የሚጀምር እንደሆነ አብራርቷል። በአንድ ሳምንት ውስጥ የኢትዮጵያን ድንበር አቋርጠው በአፋር ክልል የተያዙት ከ700 የሚበልጡ ስደተኞች ወደ አካባቢያቸው እንዲመለሱ ተደርጓልም ብሏል። በየዕለቱ የኢትዮጵያን ድንበር አቋርጠው ለመውጣት ከተለያዩ የኢትዮጵያ ክልሎች የሚወጡ ወጣቶች በቁጥር እየጨመረ መምጣቱን ዋና ኢንስፔክተር አህመድ አሊ አመልክቷል። በህገወጥ መንገድ ድንበር ለማቋረጥ ከሚመጡ ወጣቶች ውስጥም ከሀገሪቱ ዋና ከተማ ከአዲስ አበባ ድረስ የሚመጡ በርካቶች ናቸውም ብሏል። የፖሊስ አዛዡም በኢትዮጵያ በየጊዜው እየጨመረ የመጣው የህገወጥ የሰዎች ዝውውርና ከፍተኛ ማህበራዊ እና ኢኮኖሚያዊ ጉዳት እያስከተለ ይገኛልም ሲሉ አብራርቷል። ስራ አጥነት፣ ድህነት፣ የህገወጥ ደላሎችና በሀገሪቱ አልባራ ያለው ግጭትና
ግጭት ያስከተለው የፖለቲካ አለመረጋጋት ለህገወጥ ስደቱ መበራከት አሉታዊ ተጽዕኖ ማሳደራቸውን የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በተለያዩ ወቅቶችም ባወጧቸው ሪፖርት ጠቁመዋል። በመሆኑም በጉልህ የሚታዩ የህገወጥ ስደት መንስኤዎች በዘላቂነት በመፍታት አሳሳቢ የተባለውንና በየጊዜው እየጨመረ የመጣውን የህገወጥ የሰዎች ዝውውር መግታት እንደሚገባም አሳስበዋል። አድማጮቻችን ዜናውን ያገኘነው ከአማራ ክልል በባቲ ልዩ ወረዳ ያገኘነው መረጃ ነበር። ቀጣይ ወደሚቀጥለው እናልፋለን። በአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀም። በሌላ በኩል ከካሜራ የተገጠመላቸው የአዲስ አበባ ገቢዎች ቢሮ ሰራተኞች ሌላ አዲስ የዘርፍ ስሌት እየተጠቀሙ መሆናቸውን ግብር ከፋዮች ተናግረዋል። የአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ውስጥም ስራቸውን በአግባቡ ባልተወጡና በስነ ምግባር ጉድለት የተገኙ 179 ሰራተኞች ላይ የዲስፕሊን እርምጃ መውሰዱን አስታውቋል። እርምጃው የተወሰደበት ምክንያትም የአገልግሎት አሰጣጥ ችግር፣ ከሌብነትና ብልሹ አሰራር ጋር የተያዙ ጥፋቶች እንዲሁም የስነ ምግባር ግድፈቶች በመፈጸማቸው ነው ተብሏል። በመሆኑም 20 አመራሮች እና 159 ፈጻሚ ባለሙያዎች እርምጃ እንደተወሰደባቸው በይፋ ገልጿል። የአዲስ አበባ ገቢዎች ቢሮ በሰራተኞቹ ላይ የቅኝት ካሜራ በመጥለፍ የክትትል ዘዴዎችን ተግባራዊ ማድረግ ከጀመረ 1 ሳምንት አስቆጥሯልም ብሏል። በቀጣይ ዲጂታል በሆነ መንገድ በኢ-ፋይሊንግ፣ በኢ-ፔመንት እና በቲን ቁጥር አሰጣጥ ዙሪያም አገልግሎቱን በማዘመን የግብር ከፋዩን እንግልት ለመቀነስም የቁጥጥር ዘዴዎችን መዘርጋቱንም አመልክቷል። ቢሮው በቀጣይም ክትትል በማድረግ ገቢን በፍትሐዊነት የመሰብሰብ ስራውን አጠናክሮ እንደሚቀጥል ገልጿል። ይሁን እንጂ ካሜራ የተገጠመላቸው የአዲስ አበባ ገቢዎች ቢሮ ሰራተኞች ሌላ አዲስ የዘርፍ ስሌት እየተጠቀሙ መሆናቸውን ተሰምቷል። ካሜራ የተገጠመላቸው የግብር ሰብሳቢዎች ካሜራ ካስቀመጡ በኋላም ድጋሚ የተመለሱ ገንዘብ እንደሚጠይቁ ግብር ከፋዮቹ ገልጸዋል። በካሜራ የታገዘ የግብር አሰባሰብ ሂደት መጀመሩን ይፋ ከሆነ አንድ ወር እስከ 1 ሳምንት ከሆነ 1 ወር ሳይሞላው ካሁኑ ቅሬታቸውን እያሰሙ ነው ተብሏል። ከግብር አሰባሰብ ጋር ተያይዞ ከህብረተሰቡ የሚነሱት ቅሬታዎችን ለመቅረፍ በሚል ተግባራዊ የተደረገው ዲጂታል ችግሩን እንደሚቀርፍ የአዲስ አበባ ገቢዎች ቢሮ በግብር ሰብሳቢ ባለሙያዎች ዩኒፎርሞች ላይ በመግጠም የድምፅና የቪዲዮ መልዕክቶች ለማዕከል ማድረስ የሚያስችል እንደሆነም አስታውቋል። ዜናውን ያገኘነው ከአዲስ አበባ ገቢዎች ቢሮ ነው። መረጃውን ያገኘነው ለሰዓቱ ያዝንላችሁ ቪዲዮ እስካሁን ይመስል ነበር። በሌላ ቪዲዮ እስከምንገናኝ አብራችሁን ስለቆያችሁ እናመሰግናለን። ባይ